ውድ ተማሪዎች በዛሬው ቪዲዮአችን ሎጂክ ቻፕተር 2 ፓርት 3 ይዤላችሁ መጥቻለሁ። በዛሬው ቪዲዮአችን የምንወያየው ስለ ታይፕስ ኦፍ አርጊውመንት፣ ዲዳክቲቭ አርጊውመንት ምንድነው፣ ኢንዳክቲቭ አርጊውመንት ምንድነው፣ ቫሊድ አርጊውመንት የምንለው ምንድነው፣ ኢንቫሊድ አርጊውመንት፣ ሳውንድ አርጊውመንት፣ አንሳውንድ አርጊውመንት፣ ኮጀንት አርጊውመንት፣ አንኮጀንት አርጊውመንት የሚሉትን በደንብ አድርገን እናያቸዋለን። እንዴት እንደምትለዩአቸው በደንብ አድርጌ ያሳያችኋለሁ። ከመጨረሻው አብራችሁ ይቆዩ። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዲሁም ቤተሰብ እንደተለመደው ላይክ እና ቪዲዮውን ሼር አድርጋችሁ መጀመራችሁ እንዳትረሱ። በቀጥታ ወደ ሌሰናችን እንሄድ። ምንድነው ታይፕስ ኦፍ አርጊውመንት? የአርጊውመንት አይነቶች ወይም አርጊውመንቶችን ስንመከፋፈል በየአይነት መከፋፈል ማለት ነው። እንደዚህ ነው የምንከፋፍላቸው። ለሲ ኤቭሪ አርጊውመንት ኢንቮልቭስ አን ኢንፈረንሻል ክሌም። እንግዲህ በባለፈው ቪዲዮዎች እንዳየናቸው አርጊውመንት ለመባል ኢንፈረንሻል ክሌም መኖር አለበት። ኤቭሪ አርጊውመንት ኢንፈረንሻል ክሌም አለው። ኢንፈረንሻል ክሌሙን ቤዝድ አድርገን ዲፔንዲንግ ኦን ዘ ኢንፈረንሻል ሪሌሽን ቢትዊን ፕሪሚስ ኤንድ ኮንክሉዥን የፕሪሚስን እና የኮንክሉዥን ኢንፈረንሻል ክሌማቸው ማለት እንዴት ነው ሰፖርት የሚደራረጉት፣ በምን ያክል መጠን ሰፖርት ይደራረጋሉ የሚለውን ይዘን አርጊውመንቶችን ብሮድሊ በሰፊው በሁለት እንከፍላቸዋለን። የመጀመሪያው ዲዳክቲቭ አርጊውመንት ነው። የሁለተኛው ኢንዳክቲቭ አርጊውመንት ነው። ዲዳክቲቭ ኤንድ ኢንዳክቲቭ አርጊውመንት ይሄ በሰፊው ቤዝድ ኦን ኢንፈረንሻል ክሌሙ ላይ ዲፔንድ ሆነ በሰፊው አርጊውመንቶችን ዲዳክቲቭ አርጊውመንት ኤንድ ኢንዳክቲቭ አርጊውመንት ብለን እንከፍላቸዋለን። ዲዳክቲቭ አርጊውመንት ምንድነው? ኢንዳክቲቭ አርጊውመንት ምንድነው? በውስጣቸው የተለያዩ ክፍሎች አላቸው። እነዛዛን እንዲህ በሰፊው እንይ። ኦኬ ዲዳክቲቭ አርጊውመንት የምንለው እንግዲህ የመጀመሪያው ዲዳክቲቭ አርጊውመንት it is impossible for the conclusion to be false given that the premise are true። ምንድነው ዲዳክቲቭ አርጊውመንት የምንለው? ፕሪሚሶችን ስናይ ፕሪሚሶቹ ትሩ ሆነው ኮንክሉዥኑ ፎልስ የማይሆን ከሆነ ኦልዌይስ ዛት አርጊውመንት ምንድነው ዲዳክቲቭ አርጊውመንት ነው። ኢምፖሲብል ከሆነ በቃ ምንም ኮንክሉዥኑ ፎልስ ሊሆን ካልቻለ ፕሪሚሶች ትሩ ሆነው ኮንክሉዥኑ ፎልስ ሊሆን የማይችል ከሆነ በፍጹም የማይሆን ከሆነ ምን እንለዋለን? እንደዚህ አይነቱን አርጊውመንት ዲዳክቲቭ አርጊውመንት እንለዋለን። ኮንክሉዥን ፎሎውስ ዘ ፕሪሚስ ዊዝ ኔሴሲቲ። ምንድነው በዲዳክቲቭ አርጊውመንት ጊዜ ኮንክሉዥን እና ፕሪሚስ ኢትስ ማተር ኦፍ ኔሴሲቲ ነው። ኔሰሰሪሊ ሰርቴኒቲ የሚሉ ኮንሰፕቶች ናቸው። ማለት በፍጹም ትሩ ኮንክሉዥናችን ፕሪሚሶቻችን ትሩ ብለን ከሄድን በቃ ጀስት ኮንክሉዥን መሆን ያለበት ትሩ ነው፣ ፎልስ መሆን የለበትም። that is a matter of necessity, a matter of certainty ነው ማለት ነው። involve necessary reasoning በኋላ ላይ ታያላችሁ። ኢንዳክቲቭ አርጊውመንት ስናይ necessary የሆነ ሪዝኒንግ አይኖርም። እዚህ ጋር ግን necessary የሆነ ሪዝኒንግ ነው መኖር ያለበት። necessary certain የሆነ ሪዝኒንግ መኖር አለበት ማለት ነው። ኤግዛምፕሎችን እንይ። all philosophers are critical thinkers። ሁሉም ፊሎሶፈሮች ክሪቲካል ቲንከር ናቸው አለ። በቃ ሁሉም የምትልችን ቃል ተመልከቱ። all philosophers are critical thinker። ሁሉም ፊሎሶፈሮች ክሪቲካል ቲንከር ናቸው። ሶቅራጦስ is a philosopher። ሶቅራጦስም ፊሎሶፈር ነው አለ። therefore ሶቅራጦስ is a critical thinker። እዚህ ጋር የምትገታው ምንድነው? መጀመሪያ ላይ ቃሉን ሲያመጣ all philosophers are critical thinker አለ። በቃ ምንም የቀረ ነገር የለም። ማማ አልቀረም። ፕላቶ ብትሉ፣ ሶቅራጦስ ብትሉ፣ አርስቶትል ብትሉ ማንኛውንም ሁሉም ፊሎሶፈሮች ክሪቲካል ቲንከር አደረጋቸው። ስለዚህ ሶቅራጦስ ደግሞ ከነሱ ውስጥ አንዱ ነው። ስለዚህ ሶቅራጦስ ክሪቲካል ቲንከር ነው። ይሄ ፎልስ ሊሆን አይችልም፣ በፍጹም ፎልስ ሊሆን አይችልም። ይሄ ምን ይሆናል? ዲዳክቲቭ አርጊውመንት ይሆናል ማለት ነው። ሰከንድ ኤግዛምፕል ተመልከቱ። እዚህ ጋር all Africans are blacks። ሁሉም አፍሪካውያን ፉትቦለሮች ጥቁሮች ናቸው አለ። ሜሲ ኢዝ አን አፍሪካን ፉትቦለር ኢት ፎሎውስ ዛት ሜሲ ኢዝ ብላክ። ስለዚህ ሜሲ ከአፍሪካ ፉትቦለሮች አንዱ ነው። ስለዚህ ይሄን ተከትሎ ሜሲ ጥቁር ነው ማለት ይላል። አሁን እዚህ ጋር ስታዩት በትክክለኛው ከሆነ ኢንፈረንሻል ክሌሙን ነው እንጂ የምናየው ፋክቹዋል ክሌሙን አናይም ብለናል። ሜሲ አፍሪካዊ አይደለም፣ ግን ከአረፍተ ነገሩ ከፎርሙ ተነስተን ኦል አፍሪካን ፉትቦለር አር ብላክ አለ። ሁሉም ጥቁር ናቸው አለ። ሜሲ ደግሞ ከነሱ ውስጥ አንዱ ነው። ስለዚህ ሜሲ ጥቁር ነው ማለት ነው። ይሄ ምንም ማተር ኦፍ ኔሴሲቲ ነው፣ ማተር ኦፍ ሰርቴኒቲ ነው። በቃ ጀስት ምንም ፎልስ ሊሆን የማይችል ሲሆን ነው ማለት ነው። ይሄን ይመስላል ዲዳክቲቭ አርጊውመንት ማለት ሁሉም ፕሪሚሶች ትሩ ሆነው ኮንክሉዥኑ ፎልስ የማይሆንበት በፍጹም ፎልስ የማይሆንበት ኮንዲሽን ሲሆን ነው ማለት ነው። ኦኬ
ቲንክ ተረድታችሁኛል ብዬ ገምታለሁ። የሁለተኛው ኢንዳክቲቭ አርጊውመንት ነው። ኢንዳክቲቭ አርጊውመንት የምንለው ደግሞ it is improbable for the conclusion to be false given that the premises are true። ይሄ ደግሞ የሚለያቸው ምንድነው? ኢምፕሮባብል ነው። it is a matter of probability ነው። ፕሮባቢሊስቲክ እዚህ ጋር ያለው ፕሮባቢሊስቲክ ሪዝኒንግ ነው። ፕሮባቢሊቲ ነው። ኮንክሉዥኖቹ እንትኖቹ ፕሪሚሶቹ ትሩ ሆነው ኮንክሉዥኑ ፎልስ ላለመሆን ፕሮባቢሊቲ ነው። ኢምፕሮባብል አይሆንም ብለን ከገመትን ፕሪሚሶቹ ትሩ ናቸው። ስለዚህ ኮንክሉዥኑ ፎልስ ሊሆን አይችልም፣ ግምት ነው። እዛ ጋር ዲዳክቲቭ አርጊውመንት ላይ ማተር ኦፍ ኔሴሲቲ ሰርቴኒቲ ነው። እዚህ ጋር ግን ግምት ነው። ፕሮባቢሊስቲክ ሪዝኒንግ ነው። the conclusion follows that the premise only with probability this is a matter of probability certainty የለም። እዚህ ጋር probability ነው። if involves probabilistic reasoning እዛ ጋር ዲዳክቲቭ አርጊውመንት ምንድን ነበር ያልነው? እዚህ ጋር necessary reasoning ነበር ያልነው። እዚህ ጋር ተመልከቱልኝ፣ necessary reasoning። እዚህ ጋር ግን ኢንዳክቲቭ አርጊውመንት ላይ ምንድነው? ኢንዳክቲቭ አርጊውመንት ላይ ፕሮባቢሊስቲክ ሪዝኒንግ ነው። ፕሮባቢሊስቲክ ሪዝኒንግ እና necessary reasoning ነው ማለት ነው። ኤግዛምፕሎችን ተመልከቱ። እዚህ ጋር most African leaders are blacks አብዛኞቹ የአፍሪካ መሪዎች ጥቁሮች ናቸው አለ። ማንዴላ was an African leader ማንዴላ ደግሞ ከአፍሪካ ሊደር ነበረ። therefore probability ማንዴላ was black። እዚህ ጋር ያለው ሁሉም አይደሉም፣ ሞስት ነው ያለው። ሞስት ማለት አብላጮቹ ናቸው። ለምሳሌ ከ90% ሊሆን ይችላሉ፣ 90% ሊሆን ይችላሉ፣ 80% ሊሆን ይችላሉ። የሆነ ትንሽ የቀረ ነገር አለ ማለት ነው። እዚህ ጋር ማንዴላ ደግሞ was an African leader ማንዴላ ደግሞ አንድ አፍሪካ ሊደር ነው። ወይ ከ10 ውስጥ ሊሆን ይችላል ማንዴላ እንግዲህ ወይ ከ10 ውስጥ ሊሆን ይችላል፣ ወይ ከ90% ውስጥ ሊሆን ይችላል። እርግጠኛ አይደለም። ስለዚህ ምንድነው ፕሮባቢሊቲ ማንዴላ was black። ስለዚህ ወይ ማንዴላ ወይ ከነዚህ ውስጥ ሊሆን ይችላል ነው መገመት ነው። ከ90% ከአብዛኞቹ ውስጥ ሊሆን ይችላል ብለን ስንገምት ታይፕ ኦፍ አርጊውመንት ደግሞ ምን ይባላል? ኢንዳክቲቭ አርጊውመንት ይባላል። ፕሮባቢሊስቲክ ሪዝኒንግ ሹር ማንሆንበት 100% እርግጠኛ ኮንፈርሜሽን በማይኖርበት ጊዜ ፕሮባቢሊስቲክ ሪዝኒንግ ወይም ኢንዳክቲቭ አርጊውመንት አርጊው እናደርጋለን ማለት ነው። እዚህ ጋር ተመልከቱ። ኦልሞስት ኦል ውመን አር ማማልስ ሃናን ኢዝ አይ ውማን ሄንስ ሃናን ኢዝ ማማል። እዚህ ጋር ደግሞ ይኸውላችሁ ኦልሞስት ነው። አሁንም ኦልሞስት ሲባል ቃላት ናቸው የሚጠቁማችሁ። ሞስት ኦልሞስት የሚሉት እዛ ጋር ዲዳክቲቭ ላይ ኦል ነበር የሚለው፣ እዚህ ጋር ግን ሞስት ኦልሞስት የሚሉት ናቸው። ስለዚህ ይሄም እንደዚሁ ፕሮባቢሊስቲክ ነው። 100% እርግጠኛ ልሆን አልችልም፣ ላትሆን ትችላለች። ምክንያቱም ሴቶች ሆነው የማያጠዋሉ የሚል ኮንሰፕት ሊመጣ ስለሚችል ማለት ነው። ኦልሞስት ስላለ ነው። ኦልሞስት ቃላቶች ይጠቁሟቸዋል ማለት ነው። ይህን ይመስላል ኢንዳክቲቭ አርጊውመንት ፕሮባቢሊስቲክ ሪዝኒንግ ያለው የአርጊውመንት ታይፕ ነው ማለት ነው። የሚቀጥለው የሰናችን እንግዲህ አብዛኞቹ ጥያቄዎቻቸው ዲፈረንሺየት አድርጉ ነው። ዲዳክቲቭ እና ኢንዳክቲቭ አርጊውመንቶችን ዲፈረንሺየት አድርጉ ነው የሚመጣባቸው። ሚደግዛማችሁ ላይም አብዛኛው የትኛው ዲዳክቲቭ አርጊውመንት ነው የትኛው ኢንዳክቲቭ አርጊውመንት ነው የሚሉ ኮንሰፕቶች ናቸው። እንዴት እንለያቸዋለን ነው። ፕሪሚስ እና ኮንክሉዥን ስንለይ ነበረ። አርጊውመንትን ከነን አርጊውመንታቲቭ ስንለይ ነበረ። አሁን ደግሞ ዲዳክቲቭ አርጊውመንትን ከኢንዳክቲቭ አርጊውመንት እንዴት እንለያለን የሚለውን ኮንሰፕት እናያለን። ክራይቴሪያ ቱ ዲፈረንሺየት ዲዳክቲቭ አርጊውመንት ኤንድ ኢንዳክቲቭ አርጊውመንት። ኢንዳክቲቭ አርጊውመንት እና ዲዳክቲቭ አርጊውመንትን የምንለይባቸው የመጀመሪያው ዘ ኦከረንስ ኦፍ ስፔሻል ኢንዲኬተር ወርድ። ኢንዲኬተር ወርዶች ምን ምን ናቸው? ሰርቴንሊ፣ ነሰሰርሊ፣ አብሶሉትሊ፣ ዴፊኒትሊ የሚሉ ቃላት ካሉ በአረፍተ ነገር ውስጥ ምንድነው ኢንዳክቲቭ አርጊውመንት ነው። ምንድነው እነዚህ? ምክንያቱም እነዚህ ሰርቴን ይሰጡናል፣ ኮንፈርሜሽን ይሰጡናል። ነሰሲቲ ካለ በፍጹም በቃ ኮንፈርሜሽን፣ አብሶሉት እንደውም በእንግሊዝኛ እንደዚህ የምትሏቸው አላችሁ ኤክስትሪም ወርድስ የምትሏቸው ማለት ነው። ኤክስትሪም ወርዶች ካሉ ኢንዳክቲቭ አርጊውመንት ነው። ደግሞ ፕሮባብሊ፣ ኢምፕሮባብሊ፣ ፕሎሲብሊ፣ ኢምፕሎሲብሊ፣ ላይክሊ፣ አንላይክሊ የሚሉ ካሉ ደግሞ እነዚህ ደግሞ ፕሮባቢሊስቲክ ቃላት ካሉ ደግሞ ኢንዳክቲቭ አርጊውመንት ነው። የመጀመሪያው የምንለይበት ወይ እንትኖችን መመልከት ነው። ኦከረንስ ኦፍ እነዚህ ስፔሻል የሆኑ ኢንዲኬተር ወርዶችን መመልከት ነው ማለት ነው። የሁለተኛው ደግሞ ዘ አክቹዋል ስትሬንግዝ ኦፍ ዘ ኢንፈረንሻል ሊንክ ቢትዊን ፕሪሚስ ኤንድ ኮንክሉዥን። የፕሪሚሱንና የኮንክሉዥን ሰፖርታቸው ምን ያክል ነው? ጥንካሬው 100% ይደግፈዋል ወይስ ደግሞ አይደግፈውም? 50% ነው የሚደግፈው ፕሪሚስ ኮንክሉዥኑን ምን ያክል ይደግፈዋል? በደንብ የሚደግፈው ከሆነ 100% እርግጠኛ ሆኖ የሚደግፈው ከሆነ ያ ምን ይሆናል? ዲዳክቲቭ አርጊውመንት ይሆናል። ደግሞ ፕሮባቢሊቲ ካለ ሙሉ በሙሉ የማይደግፈው ከሆነ ምን ይሆናል? ዲዳክቲቭ ይሆናል፣ ኢንዳክቲቭ ይሆናል ማለት ነው። ለምሳሌ ኤግዛምፕል እንይ። ኦል ኢትዮጵያን ላቭ ዜር ካንትሪ።
ሁሉም ኢትዮጵያውያን አገራቸውን ይወዳሉ አለ። ደበበ ኢዝ አን አፍሪካን ኢትዮጵያ፣ ደበበ ደግሞ ኢትዮጵያዊ ነው። ስለዚህ ደበበ ሀገርን ይወዳል። ምንድነው እዚህ ጋር ኦል ብሎ ፍጹም ሁሉም እንደሚወዱ ተናገረ። ደበ ደግሞ እሱም ደግሞ ምን ነበረ? ኢትዮጵያዊ ነው። ስለዚህ ይወዳል ነው። እዚህ ጋር እነዚህ ሁለት አረፍተ ነገሮች ይህን ኮንክሉዥን በደንብ አድርገው ይደግፉታል። ምክንያቱም ኮንፍርሜሽን ላይ ያደርሱናል። እዚህ ጋር 100% ሹር መሆን እንችላለን። ምን እንላለን? በዚህ ጊዜ ዲዳክቲቭ አርጊመንት ነው። ይሄ ጋር ደግሞ ተመልከቱ። ሜጀሪቲ ኦፍ ኢትዮጵያን አር ፑር፣ አብዛኞቹ ኢትዮጵያውያን ድሃ ናቸው አለ። አላሙዲን ኢዝ አን ኢትዮጵያን፣ አላሙዲን ደግሞ ኢትዮጵያዊ ነው። ስለዚህ አላሙዲን ኢዝ ፑር። እዚህ ጋር ያለው ሁሉም አይደለም። አሁን ለምሳሌ ሜጀሪቲ ነው። ቅድም እንደነገርኳችሁ ይሄ 100% አይደግፍልንም። 100% የሚደግፍልን ይሄኛው 100% ይደግፍልናል። ይሄኛው ግን ሜጀሪቲ ስላለ ለምሳሌ ወይ ቅድም እንደነገርኳችሁ ወይ 80% ሊሆን ይችላሉ ድሃው፣ ወይ ደግሞ 60% ሊሆን ይችላል። አላሙዲ ደግሞ ያው ትሩዝ አክቹዋል ወይም ትሩዝ ክሌሙን አይዝም ብለናል። አላሙዲን ማን ነው ምናምን ብላችሁ ማሰብ የለባችሁም። ግን ማሰብ ያለባችሁ ፎርሙን ስለሆነ ይሄ ሰው ከነዚያ ከጥቂቶች ውስጥ ከድሃ ካልሆኑ ሊሆን ይችላል ብለን ስለምናስብ ይሄንን 100% ስለማያደርገው ሰፖርት ስለማያደርገው ምን ይሆናል? ይሄ ኢንዳክቲቭ አርጊመንት ይሆናል። ይሄኛው ዲዳክቲቭ አርጊመንት ነው፣ ይሄኛው ኢንዳክቲቭ አርጊመንት ነው ማለት ነው። የሁለተኛው ኢንዳክቲቭ፣ የመጀመሪያው ዲዳክቲቭ አርጊመንት ነው ማለት ነው። ምንን ቤዝ አድርገን? ስትሪንግዙን፣ አክቹዋል ስትሪንግዙን፣ የፎርሙን ስትሪንግዝ አይተን ነው። የመጀመሪያው ሰርቴን ወርድስ ስፔሻል የሆኑ ኢንዲኬተር ወርዶችን ማየት ነው። የሁለተኛው ስትሪንግዙን ማየት ነው። እንደዚህ አድርገን ዲዳክቲቭ አርጊመንትን ከኢንዳክቲቭ አርጊመንት በቀላሉ መለየት እንችላለን። ኦኬ፣ እንደዚህ ከለየን የሶስተኛው ደግሞ እንግዲህ የምንለይበት መንገድ እነዚህ ወሳኙ በቃ የሚድ ኤግዛማቸው ዋና ፓርት ነው ማለት እችላለሁ። እነዚህ ፎርም ኦፍ አርጊመንት ነው። የካራክተር ኦፍ ፎርም ኦፍ አርጊመንቴሽን ዘ አርጊወር ዩዝስ በተፈጥሯቸው ኢንዳክቲቭ የሆኑ አሉ በተፈጥሯቸው፣ እንዲሁም ደግሞ ኢንዳክቲቭ የሆኑ እንትኖች አሉ፣ ፓሴጆች አሉ በተፈጥሯቸው። ምን ናቸው እነዚህ? እዚህ ጋር የምታያቸው ጠቅላላ አርጊመንት ቤዝድ ማቴማቲክስ፣ አርጊወሩ በማቴማቲክስ ላይ ቤዝድ ሆኖ አርጊው የሚያደርግ ከሆነ የአርጊመንት ዲዳክቲቭ ነው። አርጊመንት ቤዝድ ኦን ዴፊኒሽንም ካቀረበ እያንዳንዳቸውን እናያቸዋለን ገብተን ማለት ነው። ካታጎሪካል ሲሎጂዝም፣ ሃይፖቴቲካል ሲሎጂዝም፣ ዲስጀንክቲቭ ሲሎጂዝም፣ እነዚህ ምንድን ናቸው? እነዚህ ሁሉ ዲዳክቲቭ አርጊመንት ናቸው። አንድ በአንድ በምሳሌ ያሳያቸዋለሁ። ጀስት ለመያዝ ሞክሩ እንትናቸው። ሰም ታይፕ ኦፍ ኢንዳክቲቭ አርጊመንት፣ እነዚህ ደግሞ በኔቸራቸው ምንድን ናቸው? ኢንዳክቲቭ ናቸው። አርጊመንት ፕሪዲክሽን፣ አናሎጂ፣ አውቶሪቲ፣ ጀነራላይዜሽን፣ ሄስቲ ጀነራላይዜሽን፣ ሳይን፣ ኮዜሽን፣ እነዚህ ደግሞ ኢንዳክቲቭ አርጊመንት ናቸው። እዚህ ላይ ጊዜያችን ከማጥፋታችን ወደ የሚቀጥለው ዋና ፓርት እንሄድና እያንዳንዶቹም እናያቸው። የመጀመሪያው ኢንስታንስ ኦፍ ዲዳክቲቭ አርጊመንት ቤዝድ ኦን ማቴማቲክስ ያለው ማቴማቲክስ ላይ ቤዝድ አድርጎ አርጊው የሚያደርግ ከሆነ ኮንክሉዥን ዲፔንድስ ኦን አርትሜትሪክ ኦር ጂኦሜትሪክ ኮምፒቴሽን። ማቴማቲክስ በቃ ጂኦሜትሪክሊ ኦር አርትሜትሪክሊ ኤክስፕሌን የሚያደርግ ከሆነ በማትስ ወይም አርጊው የሚያደርግ ከሆነ ያ ጀስት በቃ ኦብቪየስሊ ምንድነው የሚሆነው? የአርጊመንት ዲዳክቲቭ ነው የሚሆነው። ለምሳሌ እዚህ ጋር ደግሞ ኤክሰፕሽን አለ የምትልኝ። በተለይ ኤክሰፕሽኖችን ያዙ። ሁሉም ቦታ ስታጠኑ ኤክሰፕሽኖች ናቸው ጥያቄ ላይ የሚወጡባቸው። አርጊመንት ኦፍ ስታቲስቲክስ፣ ኢንፈረንሻል ስታቲስቲክስ የሚል አለ። ያንን ስትማሩ ታውቁታላችሁ። ኢንዳክቲቭ አርጊመንት ነው። በስታቲስቲክስ ላይ ፕሮባቢሊቲ ፓርት ስላለው ስታቲስቲክስ ያን እዛ ላይ የሆነ እንትን ታገኛላችሁ፣ ኢንዳክቲቭ አርጊመንቶች ታገኛላችሁ። ግን ይሄ ኤክሰፕሽን ነው። አብዛኞቹ የማትስ እንትኖች ግን የማትስ አርጊመንቶች ዲዳክቲቭ ናቸው ማለት ነው። ለምሳሌ አሪፍ ኤግዛምፕሎችን እዚህ ጋር እንይ። you can measure a square piece of land and after determining it is 10 meter on each side conclude that the area is 100 square meter። ምንድነው? ይሄ ማቴማቲክስ ነው። ስለካው ሳይዱ የስኩዌሩ ሳይድ 10 ከሆነ 10 ሜትር ከሆነ ኤሪያ ደግሞ ይታወቃል። ኤሪያን ካልኩሌት ማድረግ እንችላለን። ኤሪያ ምንድነው? ሳይድ ስኩዌር ነው። ስለዚህ ስናደርገው እዚህ ኳልስቱ 100 ሜትር ስኩዌር ይመጣል እያለ ነው፣ አርጊው እያደረገ ነው። ስለዚህ ምንም ይሄ ኢንዳክቲቭ የሚሆንበት ወይ የለም። ዲዳክቲቭ 100% ሹር ነው። ስለዚህ ትክክል ነው ማለት ነው። ይሄ the deductive argument ነው ማለት ነው። the sum of two odd number is always even, thus the sum of 3 and 9 is an even number። ምንም ይሄም ደግሞ 100%
100% ሹር ነው የምንሆነው። ኦድ ነምበር ለምሳሌ 3 እና 9 ስንወስድ ኢዝ ኢኳልስ ቱ 12 12 ደግሞ ኢቭን ነምበር ነው። ስለዚህ ኦልዌይስ የሚደረግ ነበር ዲዳክቲቭ አርጊመንት ነው ማለት ነው። ትሪያንግል የነዚህ አሁን አርቲሜትሪክ ናቸው። እነዚህ ሁለቱ አርቲሜትሪክ ናቸው። በጂኦሜትሪ ደግሞ እዚህ ጋር ላሳያችሁ። ሶስተኛው ሲስ ትሪያንግል ኤ ኢዝ ኮንግረንት ዊዝ ትሪያንግል ቢ። ትሪያንግል ኤ እና ቢ ኮንግረንት ናቸው። ኮንግረንት ዊዝ ትሪያንግል ቢ ናቸው። ኤንድ ትሪያንግል ኤ ኢዝ አይሶስለስ ኢት ፎሎውስ ዛት ትሪያንግል ቢ ኢዝ አይሶስለስ። ኮንግረንት ከሆኑ አንዱ አይሶስለስ ከሆነ ስለዚህ ሌላውም አይሶስለስ ነው የሚሆነው። በማትስ ወይ የተገለጸ ሳይዝ ኤግዛምፕል ደግሞ ምን ይባላል? ማቴማቲካል ዲዳክቲቭ አርጊመንት ነው ማለት ነው። arguments based on mathematics except statistics statistics ምንድን ናቸው ማለት ነው? እነዚህ ዲዳክቲቭ አርጊመንቶች ናቸው ማለት ነው። የሁለተኛው ታይፕ ኦፍ ዲዳክቲቭ አርጊመንት ባይ ኔቸር ምንድነው? አርጊመንት ቤዝድ ኦን ዴፊኒሽን ነው። ዴፊኒሽን ይሄ ደግሞ ሞስትሊ ወደ እንግሊዝኛ ይቀርባል። እንግሊዝኛ ዴፊኒሽን መስጠት ማለት ነው። ኮንክሉዥን ዲፔንድስ ኦን ዘ ዴፊኒሽን ኦፍ ሰም ወርድስ ኦር ፍሬዝስ ዩዝድ ኢን ፕሪሚስ። ፕሪሚስ ላይ የሆነ ወርድ አለ፣ አንድ ወርድ እንጠቀማለን። ያንን ወርድ ዲፋይን የምናደርገው ከሆነ ያ ደግሞ ምን ይሆንልናል? አርጊመንት ቤዝድ ኦን ዴፊኒሽን ይሆናል። የሚገባችሁ በኤግዛምፕል ስለሆነ በኤግዛምፕል ላሳያችሁ። ኤንጅል ኢዝ ኦነስት ኢት ፎሎውስ ዛት ኤንጅል ቴልስ ዘ ትሩዝ። ይሄ ትክክለኛ አርጊመንት ነው። አሁን ምን አለችን እዚህ ጋር? ኢንዲኬተር ወርድ አለችን። እቺ ኮንክሉዥን ኢንዲኬተር ወርድ አለችን። መልአክ ታማኝ ነው አለ፣ ሐቀኛ ነው አለ። ስለዚህ ኤንጅል መልአክ እውነታውን ይናገራል። ምን ማለት ነው? አሁን እቺ ቴልስ ዘ ትሩዝ ኦነስት ማለት ፐርሰን who tells the truth የሆነ ነገር እውነታውን የሚያወራ ነገር ኦነስት ይባላል። ስለዚህ ከዚህ ዴፊኒሽን የኦነስት ዴፊኒሽን ይዞ ነው ማለት ነው እየተናገረ ያለው አርጊመንት። ስለዚህ አርጊመንት ቤዝድ ኦን ዴፊኒሽን ምን ይባላል? ዲዳክቲቭ አርጊመንት ይሆናል ማለት ነው። ከበደ ኢዝ ፊዚሽን ፎር ኢዝ ኤ ዶክተር። ፊዚሽን ማለት ዶክተር ማለት ነው። ፊዚሽን ማለት ሐኪም ነው፣ ዶክተር ሐኪም ነው። ከበደ ፊዚሽን ነው ካለን ፎር ኢዝ ኤ ዶክተር። ኦብቪየስሊ ከዴፊኒሽን ከዚህ ዴፊኒሽን ተነስተን ኮንክሉዥን ማድረግ ጋድ ኢዝ ኦምኒሰንት ኤግዛምፕል ስለናቸው። ይሄ አንደኛው ኤግዛምፕል ነው። ለተሰጠኝ ይስማ ሁለተኛ ኤግዛምፕል ሶስተኛ ኤግዛምፕል ነው። ጋድ ኢዝ ኦምኒሰንት ኢት ፎሎውስ ዛት ሂ ኖውስ ኤቭሪቲንግ። ፈጣሪ ሁሉን አዋቂ ነው። ስለዚህ ፈጣሪ ሁሉን አዋቂ ነው። ይሄ ማለት ኦምኒሰንት ማለት ሁሉን የሚያውቅ ማለት ነው። ስለዚህ ይሄም ጋድ ኤቭሪቲንግ የዚህን ዴፊኒሽን እዚህ ጋር ማምጣት ነው። ምንም ግራ ያጋባም። ቃላትን ካወቃችኋቸው በቀጥታ አፕላይ ማድረግ ነው ማለት ነው። ይሄኛው የሁለተኛው ታይፕ ኦፍ ዲዳክቲቭ አርጊመንት ባይ ኔቸር አርጊመንት ቤዝድ ኦን ዴፊኒሽን ይባላል ማለት ነው። የሶስተኛው ደግሞ ምንድነው? ካታጎሪካል ሲሎጂዝም። ይሄ ደግሞ ዘ አርጊመንት ቢጊን ዊዝ ዋን ኦፍ ዘ ፎሎዊንግ ወርድ። በእነዚህ ቃላት የሚጀምር አርጊመንት ደግሞ ምን ይባላል? ምን ይሆናል? በኔቸር ዲዳክቲቭ ይሆናል። ለምሳሌ በኦል በኖ ወይም ደግሞ ሰም የሚጀምር ኦል ኢጂፕሽያን አር ሙስሊም። እዚህ ጋር ሁሉን ፈጸመ። እዚህ ጋር ሁሉን ነገር አረጋገጠ። ኖ ሙስሊም ኢዝ ኤ ክርስቲያን ሄንስ ኖ ኢጂፕሽያን ኢዝ ኤ ክርስቲያን። እዚህ ጋር አምናለ ሁሉም ግብፃውያን ሙስሊሞች ናቸው አለ። ይሄ ምንድነው? ኖ ሙስሊም ኢዝ ክርስቲያን። ስለዚህ እዛ ሁሉም ሙስሊም ከሆኑ ክርስቲያን የለም ማለት ነው። ኖ ሙስሊም ኢዝ ክርስቲያን፣ ሙስሊም ደግሞ ክርስቲያን አይደለም። ሄንስ ኢጂፕሽያን አር ኖት ኢጂፕሽያን ኖ ኢጂፕሽያን ኢዝ ኤ ክርስቲያን። ከዛ በኦል ኖ በእነዚህ ስቴትመንት ማለት ነው መጀመሪያ ላይ እርግጠኛ የሚያደርጉን ቃላት ኦል ኖ ሰም የሚሉ ቃላት ካሉ ይሄ በካቴጎሪካል ሲሎጂዝም። ይሄኛው ታይፕ ኦፍ አርጊመንት ደግሞ ዲዳክቲቭ ነው ባይ ኔቸር ማለት ነው። ኦኬ ወደሚቀጥለው እንሂድ ጋይስ። ፈጠን የምለው ጀስት ሁሉንም እንድናዳርሰውና ጀስት ቀለል ያለ ፓርትም ስለሆነ ነው፣ ተረዱኝ። ሃይፖቴቲካል ሲሎጂዝም። ይሄ ደግሞ ሃቭ ኮንዲሽናል ስቴትመንት ፎር ዋን ኦር ቦዝ ኦፍ ኢትስ ፕሪሚስ። ይሄ በፕሪሚሱ ላይ እንትን ሲኖር ኮንዲሽናል ስቴትመንቶች ይኖሩና ከዛ ከነዛ እንትን ስንወስድ ምን አይነት ፎርሙ ይሆን ይመስላል? እዩት እዚህ ጋር if a then b if b then c therefore if a then c። ምን መሰላችሁ? ይሄንን በማቴማቲክስ በምትረዷት ቃል ላሳያችሁ። a በሴት ቲዮሪ ላይ a is a subset of b ካልን እና ደግሞ b is a subset of c ከሆነ ምንድነው የምንላታለች? obviously a is a subset of c ነው የምትሏት ነገር የለችም። በዚህ መልክ ተረዱኝ። a ቢን ከሆነ ቢ ደግሞ ሲን ከሆነ therefore a ሲን ነው ማለት ነው። እዚህ ጋር እንዳልኳችሁ a ቢ ውስጥ ካለ ቢ ሲ ውስጥ ከሆነ a ሲ ውስጥ ይኖራል። እንደዚህ ጋር ይሄ a ቢን ከሆነ ቢ ሲን ከሆነ a ደግሞ ሲን ይሆናል። የምትል ቀለል አድርጋችሁ ያዟት። እንደዚህ አይነት ፎርም ያለው አርጊመንት ደግሞ ባይ ኔቸር ምንድነው? ዲዳክቲቭ ነው። ኤግዛምፕል ላሳያችሁ። ኤግዛምፕል if you study hard ጠንክረህ ካጠናህ
then you will graduate with distinction. ይሄ ፕሪሚስ ዋን ነው። if you graduate with distinction then you will get a rewarding job. therefore if you study hard then you will get a rewarding job. ምንድነው ይሄ ፎርም ያለው? ቀጥታ አሁን እዚህ ጋር ብናመጣው if you study hard a ብንለው then you will graduate b ብንለው እና ደግሞ if you graduate ይሄን b ከሆነ እና ደግሞ then ይሄን c ብናደርገው therefore you study a እንደዚህ ይሄን ፎርም ይመጣልና በጣም ቀላል ነች። ተረዷት ነው። ይሄ ታይፕ ኦፍ አርጊመንት ምንድነው? ባይ ኔቸር ዲዳክቲቭ ነው ማለት ነው። የሚቀጥለው ደግሞ ዲስጃንክቲቭ ሲሎጂዝም። ይሄ ደግሞ ቢጊንስ ዊዝ አን አይዘር ኦር ፍሬዝ። በስቴትመንቱ ላይ አይዘር ኦር ፍሬዝ ሲኖርበት ምን መሰላችሁ? ይሄንን በኤግዛምፕል ነው የምትረዱት። አይዘር ኤ ኦር ቢ ኖት ኤ ዜርፎር ቢ። ይሄ ደግሞ ኤ ወይ ኤ ነው ወይ ቢ ነው ኦር ቢ ኤ አይደለም፣ ስለዚህ ቢ ነው የሚሆነው። ስለዚህ ቢ ነው የሚሆነው ማለት ነው። ኤ አይደለም፣ ስለዚህ ቢ ነው የሚሆነው የሚል ፎርሙላ እዚህ ጋር ለምሳሌ ሩዋና ኢዝ አይዘር ኢትዮጵያን ኦር ኤርትራን። ሩዋና የምትባለው ሴትዮ ወይ ኢትዮጵያዊ ነች ወይ ኤርትራዊ ነች። ሩዋና ኤርትራዊት አይደለችም። ስለዚህ ኤርትራዊ ካልሆነች ከሁለት አንዱ ከሆነች የግድ እሷ ደግሞ ምንድነች ማለት ነው? ኢትዮጵያዊ ነች። ከሁለት አንዱ ነች፣ አንደኛውን አይደለችም። ስለዚህ ያኛውን ነች ማለት ነው። በጣም ቀላል ነው ማለት ነው። ይሄኛው ደግሞ የሁለተኛው ኤግዛምፕል አይዘር ኢጣሊ ኦር ኢትዮጵያ ወን ዘ ሚሊታሪ ኢንሲደንት ኦፍ አድዋ። ወይ ኢትዮጵያ ወይ ኢጣሊ በአድዋ ጦርነት አሸንፈዋል። ኢጣሊ አላሸነፈች። ኢጣሊ ዲድ ኖት ዊን ዘ ሚሊታሪ ኢንሲደንት ኦፍ አድዋ። ኢጣሊ አላሸነፈችም። ኢጣሊ ካላሸነፈች ከሁለት አንዳቸው ካሸነፉ ስለዚህ ኢትዮጵያ ወን ዘ ሚሊታሪ ኢንሲደንት ኦፍ አድዋ፣ ኢትዮጵያ ነች ያሸነፈች ማለት ነው። ሲምፕል ማለት ነው። አይ ሆፕ በጣም ቀላልና ደስ የሚል እንደሆነ አደርጋለሁ። ወደሚቀጥለው ኤግዛምፕል እንሂድ። ጨረስን። እነዚህን ይመስላሉ። ሁሉንም ሰመራይዝ ለማድረግ ሞክሩ። መጨረሻ ላይ ደግሞ ይሄን ሰመሪ ነገር ሰጣቸዋለሁ። ወደሚቀጥለው እንሂድ። ኢንስታንስ ኦፍ ኢንዳክቲቭ አርጊመንት። የኔቸራቸው ደግሞ አሁንም ምን የሆኑ አርጊመንቶች አሉ ብለናል? ዲዳክቲቭ የሆኑ አርጊመንቶች አሉ። እነሱን ማማናቸው ዲዳክቲቭ አርጊመንት ባይ ኔቸር የሚሆኑት የመጀመሪያው ፕሬዲክሽን ነው። ጀነራላይዜሽን፣ አውቶሪቲ፣ ሳይን፣ አናሎጂ፣ ኮዜሽን እናያቸው አንድ በአንድ። የመጀመሪያው ፕሪዲክሽን ነው። argument premises deals with some known event in the present or in the past and the conclusion moves beyond this event to some event to relate future። ምን መሰላችሁ? ፓስት ላይ ወይም ደግሞ አሁን ፕሬዘንት ላይ የሆነ ነገር አለ፣ እስከ ፓስት እስከ ፕሬዘንት የሆነ ነገር አለ። ከዛ ፊውቸርን ስንገምት ቀላል በመጀመሪያ የምትረዱት ትናንትና ዝናብ ዘንቧል፣ ዛሬም እየዘነበ ነው፣ ነገ ሊዘንብ ይችላል የሚል ፎርም ካለው ይሄ ደግሞ ምንድነው? በፕሬዲክሽን የሚገለጽ አርጊመንት ምን ይሆናል? ኦብቪየስሊ ኢንዳክቲቭ አርጊመንት ይሆናል ማለት ነው። ኤግዛምፕል ይኸውላችሁ። one may argue that because certain cloud develop in the center of the highland a rain will fall within 24 hours። ምንድነው? በከፍተኛ ቦታዎች ላይ ደመና ስላለ ዝናብ ሊጥል ይችላል። አሁን ደመና ይቻለው ደመና እስካሁን አለ፣ ስለዚህ ሊጥል ይችላል፣ ላይጥልም ይችላል። አያችሁ እዚህ ጋር ሰርቴን አይደለም፣ እርግጠኛ አይደለም። ኢንዳክቲቭ አርጊመንት ፕሮባቢሊቲ አለ፣ ላይጥልም ይችላል እኮ ዳመና ሆኖ ዳመና የሚያልፍበት ቀን የለም። እንደዚህ አይነት ቀን ስለሚፈጠር ማለት ነው። it has been example 2 it has been raining for the whole day of this week። አሁን እየዘነበ ነበር። this follows that የሚቀጥለውም ሳምንት ይዘንባል። this shows that it will rain for the coming week። እስካሁን እየዘነበ ነበር እስካሁን ሳምንት፣ የሚቀጥለውም ሳምንት ሊዘንብ ይችላል። እንደዚህ እስካሁን ሳደርግ ነበር፣ ፕሮባቢሊቲ ይሄን ላደርግ እችላለሁ። እርግጠኛ ያልሆነ ነገር ስታወሩ በዚህ ኢንዳክቲቭ አርጊመንት ይሆናል ማለት ነው። የሁለተኛው ታይፕ ኦፍ ኢንዳክቲቭ አርጊመንት ባይ ኔቸር ምንድነው? አን አርጊመንት ፍሮም አናሎጂ። አናሎጂ ማለት ምስስል ማለት ነው፣ ማመሳሰል፣ የነገሮች መመሳሰል ማለት ነው። ዲፔንድስ ኦን ዘ ኤግዚስተንስ ኦፍ ሲሚላሪቲ ቢትዊን ቱ ቲንግስ ኦር ስቴትስ ኦፍ አፌርስ። ሁለት ጉዳዮች የሁለት ነገሮች መመሳሰል፣ ትክክለኛ ያልሆነ መመሳሰል ሲኖር ምን ይፈጠራል? ዲዳክቲቭ አርጊመንት አናሎጂ ምን እንለዋለን? አን አርጊመንት ፍሮም አናሎጂ እንለዋለን። ምንድነው የሚያደርገው? ሰርቴን ኮንዲሽንስ ዛት አፌክት ዘ ቤተር ኖውን ሲቹዌሽን ኢት ኢዝ ኮንክሉድ ቱ አፌክት ዘ ሌዘር ኖውን ሲቹዌሽን። ምን መሰላችሁ? የሆነ በደንብ የሚታወቅ ነገር አለ፣ ሪል የሆነ የሚታወቅ ነገር አለ። ከዛ ላይ አመሳስለን ያኛውን ደግሞ ይመስላል ያልነውን ነገር በደንብ የማይታወቀውን ነገር ለዛ ምሳሌ ስንሰጥ ነው ማለት ነው። ለምሳሌ እዚህ ጋር በኤግዛምፕል ስናየው ይገባችኋል። እዚህ ጋር ተመልከቱ።
ኮምፒውተር ኤ ኢዝ ማኑፋክቸርድ ኢን 2012 ኮምፒውተር ኤ የተመረተው በ2012 ነው። ኢዚ ቱ አክሰስ ኤንድ ፋስት ኢን ፕሮሰሲንግ ቀላል ነው፣ አክሰስ ለማድረግ ቀላል ነው፣ ፕሮሰስ ሲያደርግም ፈጣን ነው። ኮምፒውተር ቢ ደግሞ ኢዝ ኦልሶ ማኑፋክቸርድ ኢን 2012 ኮምፒውተር ቢ የተመረተው በ2012 ነው። ኢዚ ቱ አክሰስ ኢት ፎሎውስ ዛት ምን አደረገ? አሁን እየተመሳሰለ ነው። ሁለቱም አንድ ዓመት ላይ የተመሰረቱት ኢዚ ናቸው ለአክሰስ ለማድረግ። ስለዚህ ኢት ፎሎውስ ዛት ኮምፒውተር ቢ ኢዝ ኦልሶ ፋስት ፕሮሰሲንግ ሁለቱም 2012 ስለተመረቱ ሁለቱም ኢዚ ስለሆኑ አክሰስ አንደኛው ደግሞ ይመስላል ፕሮሰሲንግ ይሄንን ስንገምት ፕሮሰሳቸውም አንድ ይሆናል ላይሆን ይችላል። አያችሁ ፕሮሰሳቸው ተመሳሳይ ሊሆን ይችላል። አናሎጂ ነው። መጀመሪያ መሳሰልናላቸው ከዛ አንድ ናቸው ብለን ስንደመድም ላይሆን ይችላል እኮ በተለያዩ አይነት ፋክተሮች አፌክት ሊደረግ ይችላል የኮምፒውተር ስፒድ። ስለዚህ በተመሳሳይነት ብቻ እርግጠኛ ነው አይደለም። ይሄ ታይፕ ኦፍ አርጊመንት ምን ይሆናል? አናሎጂ አርጊመንት ቤዝድ ኦን አናሎጂ አርጊመንት ፍሮም አናሎጂ ኢንዳክቲቭ አርጊመንት ይሆናል ማለት ነው። ኦኬ የሚቀጥለው ታይፕስ ኦፍ ኢንዳክቲቭ አርጊመንት እንሂድ። አን ኢንዳክቲቭ ጀነራላይዜሽን ይሄ ደግሞ ምን አይነት ታይፕ ነው መሰላችሁ? proceeds from the knowledge of a selected sample to claim about the whole group ጥቂት ሳምፕል መርጣችሁ የሆነ ግሩፕ አለ ከግሩፕ ውስጥ ጥቂቷን እቺን ፓርት መርጣችሁ ለሁሉም ጀነራላይዝ በምታደርጉበት ሰዓት ምን አይነት አርጊመንት ይሆናል? አን ኢንዳክቲቭ ጀነራላይዜሽን ኢንዳክቲቭ አርጊመንት ይሆናል ማለት ነው። claims since the sample have a certain x character ምን መሰላችሁ? የሆነ ኤክስ ጥቂት ካራክተር አለው all member of the group have the same character እንዚህ ጋር እንዳሳያችሁ ለምሳሌ እቺኛው ከእቺ ኤክስ የተባለ ካራክተር ቢኖራት ይሄ ሁሉም ኤክስ ሲሆን እንደ ኤክስ ካራክተር ይኖረዋል ብለን ስንገምት ምን አይነት አርጊመንት ይሆናል? ታይፕ ኦፍ አርጊመንት ደግሞ ኢንዳክቲቭ አርጊመንት ይሆናል። ታይፑ ምንድነው? ሄስቲ ጀነራላይዜሽን ወይም ኢንዳክቲቭ ጀነራላይዜሽን ይባላል። ፎር ኤግዛምፕል one may argue that because 3 out of 4 people in a single prison are black የሆነ በአንድ ማረሚያ ቤት ውስጥ ሶስቶቹ ፒፕል ከአራት ውስጥ 3/4 ጥቁር ስለሆኑ one may conclude that 3/4 of prison population የሆኑ ፖፑሌሽን ላይ ያሉ ሰዎችን ወስዶ ጥቂቶቹ ብላክ ስለሆኑ ሁሉም ብላክ ይሆናሉ ብለን ስንገምት ነው ማለት ነው። ቀላል ነው። ይሄን ከጥቂት ሳምፕል ላይ ወስዶ ሁሉን መገመት ነው ማለት ነው። ኦኬ የአራተኛው ደግሞ አንድ አርጊመንት ፍሮም አውቶሪቲ ይሄም ታይፕ ኦፍ ኢንዳክቲቭ አርጊመንት ነው። ኮንክሉዥን ረስት አፖን ኤ ስቴትመንት ሜድ ባይ ሰም ፕሪዚምድ አውቶሪቲ ኦር ዊትነስ ምን መሰላችሁ? ደግሞ መጀመሪያ ይመላችሁ ነው። አማርኛውን ተረዱኝ። የሆነ ሰው አለ ያ ሰውዬ ክብር ሊኖረው ይችላል፣ ግን ዕውቀት ከሌለው በቃ የሆነን ሰው ዕውቀት ኤክስፐርቲዝ ፊልዱ ላይ ጥናቱ ላይ በደንብ ጠለቅ ያለ ዕውቀት የሌለውን ሰው ንግግር ይዘን ስንከራከር ምን አይነት አርጊመንት እንፈጽማለን? አርጊመንት ፍሮም አውቶሪቲ። እንደዚህ አይነቱ ኢንዳክቲቭ አርጊመንት ይሆናል። ፎር ኢንስታንስ ለምሳሌ አሁን ኤሎየር may argue that the person is guilty because an eyewitness testified to that effect under oath አንድ ጠበቃ ሎየር በመሐላ የሰውየው ስለ ኦት መሐላ አርጉ ስለማለ ሊመሰክሩበት ይችላልላችሁ። ምስክር ሊመሰክርበት ስለማን ነው? የሁለተኛው ኤግዛምፕል ነው። all matters are made up of a small person called quarks because the university professor said so የዩኒቨርሲቲ ፕሮፌሰር ሁሉም ማተሮች የተሰሩት ከጥቂት ፓርቲክሎች ኳርክ ከሚባሉ ፓርቲክሎች ናቸው። ስለዚህ ይሄ ትክክል ነው ብላችሁ ማመን አያችሁ። ፕሮፌሰሩ ብሏል፣ ስለዚህ ትክክል ነው ብላችሁ ስታምኑ፣ ሎየሩ ብሏል፣ ትክክል ነው፣ ዶክተሩ ተናግሯል፣ ስለዚህ ምንም ማረጋገጫ ሳይኖራችሁ ሲቀር ምን አይነት አርጊመንት ይሆናል? አርጊመንት ፍሮም አውቶሪቲ ይባላል ማለት ነው። ቀለል ያለ ነው፣ ምንም እንትን የሚል ነገር የለውም። የአምስተኛው ደግሞ ታይፕ ኦፍ ኢንዳክቲቭ አርጊመንት ቤዝድ ኦን ሳይን ምልክት ነው። ደግሞ የሆነ ነገርና የሆነ ነገር ምልክት ቤዝድ ስታደርጉ ፕሮሲድ ፍሮም ዘ ናውሌጅ ኦፍ ኤ ሰርቴን ሳይን ቱ ዘ ናውሌጅ ቱ ዘ ሳይን ሲምቦላይዝ። በኤግዛምፕል እኔ አፍተር ኦብዘርቪንግ አንድ የሆነ ሰው ኖ ፓርኪንግ የሚል ቢያይ
ምን ብሎ ያስባል ነው። ሳይን ፖስትድ ኦን ዘ ሳይድ ኦፍ ኤ ሮድ ዋን ሜይ ኢንፌር ዛት ዘ ኤሪያ ኢዝ ኖት አላውድ ፎር ፓርኪንግ። ኖ ፓርኪንግ የሚል ጽሑፍ ካየ በአእምሮ ውስጥ የሚመጣው መኪና ማቆም እዚህ ጋር አይቻልም፣ ኖ ፓርኪንግ የሚል ቃል ካለች በቃ የሚረዳው እንደዛ ነው። ግን ላይሆን ይችላል። አሁን ለምሳሌ ደግሞ የሆነ ሰው እየሄደ እያየ የሆነ የመስቀል ምልክት ካየ ይሄ ቦታ የቤተ ክርስቲያን ቦታ ነው ሲል፣ ወይም ደግሞ የጨረቃ ምልክት ካየ የሀፍ ጨረቃ ምልክት ካየ ይሄ ቦታ መስጊድ ነው ብሎ ሲገምት፣ ይሄ መስቀል ከሆነ የቀይ መስቀል ማህበር ሊሆን ይችላል፣ የሆነ ነገር ይሄ ደግሞ ሌላ ምልክት ሊኖረው ይችላል። እርግጠኛ አይደለም። ሳይን ካለ ቤዝዶን ሳይን ከሆነ ይሄ አርጊመንት ኢንዳክቲቭ አርጊመንት ነው ባይ ኔቸር ማለት ነው። ሶ እነዚህ ምንድናቸው? ኢንዳክቲቭ አርጊመንቶች። የስድስተኛው ደግሞ ምንድነው? አርጊመንት ቤዝድ ኦን ኮዜሽን። ኮዝ ኤንድ ኢፌክት አርጊመንት እርግጠኛ ያልሆነ ኮዝ ኤንድ ኢፌክት ሲኖር እዚህ ጋር ዲፔንድ ኦን ኢንስታንስ ኦፍ ኮዝ ኤንድ ኢፌክት which can never be known with absolute certainty። እርግጠኛ ያልሆነ ትክክለኛ ኮዝ ኤንድ ኢፌክታቸው የማይታወቅ ነገሮች ማለት ነው። በኤግዛምፕል እናየው። from the knowledge that a bottle of water had been accidentally left in the freezer overnight, someone may conclude that it had frozen. cause and effect ምንድነው? የሆነ ውሃ እንትን ውስጥ ፍሪዝ ውስጥ እንደዚህ ስለተደረገ ሊቀዘቅዝ ቀዝቅዟል። ምንም መላችሁ መያዝ ምንም አዲስ ነገር የለም። after tasting a piece of chicken and find it dirty and might የሆነ የተጠበሰ ስታገኙ ቆሸሽ ያለ ነው። ስለዚህ ኦቨርኩክድ ተደርጎ ነው እንደዚህ የሆነው። እርግጠኛ ሳትሆኑ ሲቀሩ ቀላል እንደሌላቸው ወያቸው the meat is dry so that it had been overcooked። ስጋው በጣም ደርቋል፣ ስለዚህ በጣም ኩክ ተደርጓል ማለት ነው ብላችሁ ስትገምቱ such type of arguments ምን ይባላሉ? such type of arguments ኢንዳክቲቭ አርጊመንት ናቸው። ከምን የመጡ? አርጊመንት ቤዝድ ኦን ኮዜሽን ናቸው። እነዚህን ይመስላሉ እንግዲህ ኢንዳክቲቭ አርጊመንት፣ ዲዳክቲቭ አርጊመንት ባይ ኔቸር እነዚህን ይመስላሉ። አሁን ደግሞ ሌላ ሌሰን ልንጀምር ነው። ያልገባችሁ ነገር ካለ እስካሁን ባለው ላይ ኮመንት አድርጉልኝ፣ ጀስት የበለጠ አስረዳችኋለሁ። አሁን ደግሞ ሌላኛው ኢቫሉዌት ማድረግ አርጊመንት። አሁን ታይፖቻቸውን ነው የለየ ነው። ጀስት የትኛው ኢንዳክቲቭ ነው የትኛው ዲዳክቲቭ ነው የሚለውን ነው እያየን የነበረው። አሁን ደግሞ ዲዳክቲቭም ሆነው እነዚህን አርጊመንቶች ቫሊድ ናቸው፣ ኢንቫሊድ ናቸው፣ ሳውንድ ናቸው፣ አንሳውንድ ናቸው እያልን ኢቫሉዌት ልናደርግ ነው። ምንድነው ኢቫሉዌት? ዲዳክቲቭ አርጊመንት ባይ ኔቸር ምን ብለን መከፋፈል እንችላለን? ቫሊድ እና ኢንቫሊድ፣ ሳውንድ እና አንሳውንድ ብለን እንከፋፍለው እንችላለን። እንዲሁም ደግሞ ኢንዳክቲቭ አርጊመንትን ስትሮንግ፣ ዊክ፣ ኮጀንት፣ አንኮጀንት ማለት እንችላለን። ምንድናቸው እንያቸው። እንግዲህ አንድ አርጊመንት ቫሊድ ነው የሚባለው፣ አንድ ዲዳክቲቭ አርጊመንት ቫሊድ ነው የሚባለው፣ ሳውንድ ነው የሚባለው ምን ሲሆን ነው? ቫሊድ ዲዳክቲቭ አርጊመንት ቫሊድ የሆነ ዲዳክቲቭ አርጊመንት የሚባለው if the premise are assumed true፣ ፕሪሚስ ትሩ ሆኖ ፕሪሚሶች ትሩ ሆነው ኮንክሉዥኑ በፍጹም ፎልስ የማይሆን አርጊመንት ምን ይባላል? ይሄ ቫሊድ የሆነ ዲዳክቲቭ አርጊመንት ይባላል። ኮንክሉዥን ፎሎዝ ዘ ፕሪሚስ ዊዝ ስትሪክት ኔሴሲቲ፣ ስትሪክት የሆነ በፍጹም ኔሴሲቲ የሚከተለው ከሆነ ያ ቫሊድ አርጊመንት ይባላል። ኮኔክሽን ቢትዊን ኮንክሉዥን ኤንድ ፕሪሚስ ማተር ኦፍ ሰርቴኒቲ፣ ስንገባ እንደነገርኳቸው ማተር ኦፍ ሰርቴኒቲ ከሆነ ይሄ ታይፕ ኦፍ አርጊመንት ቫሊድ ይሆናል። ቫሊድ ኢንዳክቲቭ አርጊመንት እንለዋለን ማለት ነው። በተቃራኒ ደግሞ ኢንቫሊድ ዲዳክቲቭ አርጊመንት if the premise are assumed true ተብለው ተገመቱ it is possible from the conclusion to be false፣ ኮንክሉዥን ፎልስ የሚሆንበት ትሩ ብለን ሄደን ኮንክሉዥን ፎልስ የሚሆንልን ከሆነ ይሄ ደግሞ ኢንዳክቲቭ አርጊመንት እንላለን። እዚህ ጋር በፍጹም ፎልስ የማይሆን ከሆነ እዚህ ጋር ደግሞ ፖሲብል ከሆነ ፎልስ የመሆን እድል ካለው ነው ማለት ነው። ኤግዛምፕሎችን ተመልከቱ። እዚህ ጋር all men are mammals፣ all blues are men therefore all blue are mammals። ይሄ ኦብቪየስሊ ዲዳክቲቭ ነው ማለት ነው። ምን መሰላችሁ? all men are mammals፣ ሁሉም ወንዶች ማማል ናቸው አለ። all bulls are men፣ all bulls men ደግሞ men ናቸው፣ ቡሎች ደግሞ men ናቸው። therefore all bulls are mammals። ኦብቪየስሊ ይሄ ፎልስ ሊሆን አይችልም፣ ምክንያቱም ከፎርሙ ተነስተን ስናየው በፍጹም ፎልስ የሚሆንበት ወይ የለም። እዚህ ጋር ለምሳሌ አሁን ተመልከቱ። all philosophers are rational፣ ሶቅራጦስ was rational therefore ሶቅራጦስ was philosopher።
እዚህ ጋር ደግሞ ተመልከቱ፣ ይሄን ትሪክ ነገር ተመልከቱ። ፊሎሶፈር አር ራሽናል፣ ሁሉም ፊሎሶፈሮች ራሽናል ናቸው አለን። ራሽናል ከሆኑ ሶቅራጦስ ወዝ ራሽናል፣ ሶቅራጦስ ደግሞ ራሽናል ነው። ስለዚህ ሶቅራጦስ ፊሎሶፈር ነው ማለት እንችላለን? ላይሆን ይችላል እኮ እዚህ ጋር ፊሎሶፈሮች ናቸው ራሽናል የሆኑት። ሶቅራጦስ ራሽናል ሆኖ ፊሎሶፈር ባይሆንስ? ራሽናል ሆኖ ፎርሙን ነው የምታዩት እዚህ ጋር። አሁን ለምሳሌ ሶቅራጦስ ወዝ ፊሎሶፈር ብሎ ዘንድ ሶቅራጦስ ራሽናል ቢል ትክክለኛው ፎርም ያ ነበር። ግን እዚህ ጋር ፎርሙን አዘዋውሮታል ማለት ተቀያይሮ ነው። መቀየር ተቀያይሯል እዚህ ጋር ማለት ነው። ተቀያይሯል እዚህ ጋር። አሁን ትክክለኛው ይሄ ጋር ይሄ ዲዳክቲቭ ነው፣ ይሄኛው ዲዳክቲቭ ቫሊድ ዲዳክቲቭ ነው ማለት ነው። ይሄ ኢንቫሊድ ዲዳክቲቭ አርጊመንት ነው ማለት ነው። ይሄን ይመስላል። የሁለተኛው ቫሊዲቲ ኢን ትሩ ስቴብል ነው። ትሩ ስቴብል እና ቫሊዲቲ ኖ ዳይሬክት ሪሌሽን ዳይሬክት የሆነ ሪሌሽንሺፕ የላቸውም። ኖ ዳይሬክት ሪሌሽን ቢትዊን ቫሊዲቲ ኤንድ ትሩ ስቴብል ኤክሰፕት አን አርጊመንት ትሩ ፕሪሚስ ኤንድ ፎልስ ኮንክሉዥን ኢዝ ኦልዌይስ ኢንቫሊድ። ማንኛውም አርጊመንት ትሩ ፕሪሚስ ኖሮት ፎልስ ኮንክሉዥን ካለው ኢንቫሊድ ነው ማለት ነው። ኢትስ ኦብቪየስ። አን አርጊመንት ሃዝ ዘ ፎሎዊንግ ፎር ፖሲቢሊቲስ። ምን ሊሆን ይችላል? አንድ አርጊመንት ባይ ኔቸር እንትኑ ትሩ ስቴብሉ ምን ሊሆን ይችላል? ፕሪሚሶቹ ትሩ ከሆኑ ኦብቪየስሊ ትሩ ከሆኑ ቫሊድም ኢንቫሊድም የሚሆን እድል አለው። ፎልስ ከሆኑ ይሄም ኦብቪየስሊ የመሆን እድል አለው። ይሄ ትሩ ፎልስ ከሆነ ኦብቪየስሊ ትሩ ሆኖ ፕሪሚሱ ኮንክሉዥኑ ፎልስ ከሆነ ኢንቫሊድ ነው። ኦልዌይስ ኢንቫሊድ። ፎልስ ፕሪሚስ ኖሮ ትሩ ኮንክሉዥን ካለው ቫሊድም ኢንቫሊድም በመሆን ይችላል። ይሄን የምትረዱበት ቀላል መንገድ ላሳያችሁ። ማቴማቲክስ ላይ ትሩ ኢምፕላይስ ፎልስ የምትለውን ህግ ይዋት። ትሩ ኢምፕላይስ ፎልስ ኦልዌይስ ፎልስ ነው። ትሩ ኢምፕላይስ ትሩ ነው። ትሩ ኢምፕላይስ ፎልስ ኢምፕላይስ ትሩ ያ ይሄም ትሩ ነው። ትሩ መሆንም ትሩ ነው። እንደዚህ በሚለው በማትስ ህግ ተረዱት። ቀለል ያለ ነው ማለት ቫሊዲቲ ኢዝ ኖት ዲተርማይንድ ባይ አክቹዋል ትሩዝ ቴብል ኦፍ ዘ ፕሪሚስ ኮንክሉዥን ራዘር ዛን ቫሊዲቲን ፎርሙን የምናየው በፎርም ነው እንጂ በአክቹዋል ትሩዝ። እንግዲህ አርጊመንት ላይ አክቹዋል ትሩዝ ብዙ ማተር አያደርግም። ፎርም እና ኢንፈረንሻል ክሌም ነው ማተር የሚያደርገን ማለት ነው። የሚቀጥለው ሳውንድነስ ኦፍ ዲዳክቲቭ አርጊመንት። የዲዳክቲቭ አርጊመንቶች ሳውንድነስ ምን ያክል ሳውንድ ናቸው? ሳውንድ፣ አንሳውንድ፣ ኮጀንት፣ አንኮጀንት የምንለው ሳውንድ አርጊመንት የምንለው ምንድነው? አርጊመንት ቫሊድ ነው። መጀመሪያ ቫሊድ መሆን አለበት። ደግሞ በቀጥታ ሁሉም አክቹዋሊ ትሩ ፕሪሚሶች ኦልዌይስ ትሩ መሆን አለባቸው። በዚህ ይሄንን ካሟላ አንድ አርጊመንት ሳውንድ ለመባል ቫሊድ መሆን አለበት። ቫሊድ ሲደመር ደግሞ ኦል ትሩ ፕሪሚስ ሳውንድ ቫሊድ ከሆነ ምን እንለዋለን? ሳውንድ አርጊመንት እንለዋለን ማለት ሳውንድ አርጊመንት። ከነዚህ ውስጥ ደግሞ አንዱን ነገር ካጣ ኢፍ አይዘር ኦፍ ዚስ ኢዝ ሚት ዘ አርጊመንት ኢዝ አንሳውንድ። ፕሪሚሶቹ ላይ ፎልስ ካለ እና ደግሞ ኢንቫሊድ ከሆነ ያ ሳውንድ ልንለው አንችልም ማለት ነው። ሳውንድ ለመባል አንድ አርጊመንት ሁሉም ትሩ ፕሪሚስ መኖር አለባቸው እና ደግሞ አርጊመንቱ ቫሊድ መሆን አለበት ማለት ነው። ኢንዳክቲቭ አርጊመንቶችን ደግሞ ኢቫሉዌት ስናደርግ ስትሪንግዝ ነው። ምን ያክል ነው እዚህ ጋር ምክንያቱም ፕሮባቢሊቲ ስለሆነ ስትሪንግዛቸው እናያለን። ቲንክ ኢንዳክቲቭ አርጊመንት ስትሪንግዝ እና ትሩዛቸው ምንድነው? ስትሮንግ ኢንዳክቲቭ አርጊመንት የሚባሉት ኢፍ ዘይ አር አሲዩምድ ትሩ ኢት ኢዝ ኢምፕሮባብል ፎር ዘ ኮንክሉዥን ቱ ቢ ፎልስ። ኮንክሉዥን ፎልስ መሆኑ ኢምፕሮባብል ከሆነ ማተር ኦፍ ፕሮባቢሊቲ ነው ብለናል። ኮንክሉዥን ፎሎውስ ፕሮባቢሊቲ ፍሮም ፕሪሚስ ያ ዊክ ኢንዳክቲቭ አርጊመንት ሚጋሚ ነው። ይሄ ኢፍ ዘ ፕሪሚስ አር አሲዩምድ ትሩ ኢት ኢዝ ፕሮባብል ፎር ዘ ኮንክሉዥን ቱ ቢ ፎልስ። ፕሮባቢሊቲ ፎልስ መሆን እድል ካለ ይሄ ምን ይባላል? ዊክ ኢንዳክቲቭ አርጊመንት። ግን ፎልስ ያለ መሆን ፕሮባቢሊቲ ካለው አብዛኛው በጣም ብዙ የመረጋገጥ ትሩ የመሆን ፕሮባቢሊቲው የሚበልጥ ከሆነ ይሄኛው አርጊመንት ምን ይባላል? ስትሮንግ ኢንዳክቲቭ አርጊመንት ይባላል። ዊክ ኢንዳክቲቭ አርጊመንት የምንለው ደግሞ ፎልስ የመሆን ፕሮባቢሊቲው ከበለጠ ማለት ነው ካለው ማለት ነው። ለምሳሌ አሁን ኤግዛምፕሎችን እዚህ ጋር ነኝ። this barrel contains 100 apples. 8 apples selected at random were found tasty. Therefore probably all 100 apples are tasty. ምንድነው? 8 አፕሎችን መርጠን
እነዛ ጣፋጭ ናቸው። ስለዚህ ሁሉም ጣፋጭ ናቸው ማለት እንችላለን። እዚህኛው ደግሞ ነው እንመልከት። ይሄኛው ደግሞ ስሪን የያዘው 3 መረጥን። ከ3 ውስጥ እንግዲህ ከ100 ውስጥ 3 አፕል እየመረጠ የነዛን ቴስት እያወዳደረ ነው። የዚህኛው ኢንዳክቲቭ የሚሆን ስትሮንግ ይሆናል። ምክንያቱም ትንሽ በቁጥር በዛ ያለ ነው። 8ቶችን መምረጥ እና 3ቶችን መምረጥ አስቡት። 8ቶች ካገኘን 8ቶች ጣፋጭ ከሆነ ሌሎች ጣፋጭ ናቸው ማለት ይቻላል። ግን 3ቱ በጣም ሊያንሱን ይችላሉ። 3 በጣም ቁጥሩ ባነሰ ቁጥር ዊክ ይሆናል። ብዙ ሰሌክት ባደረግን ቁጥር ደግሞ ከፍ ያለ በወሰድን ቁጥር ስትሮንግ ሊሆን ይሆነልን ይሄዳል ማለት ነው። ስትሪንግዝ ኤንድ ትሩዝ ቴብል ቫልዩ ኖ ዳይሬክት ከላይ እንዳየነው እዚህ ጋር ስትሪንግዝ እና ትሩዝ ቴብል ላይ ዳይሬክት ሪሌሽንሺፕ የለም። ቴብል ስትሪንግዝ እና ኖ ዳይሬክት ሪሌሽንሺፕ ቢትዊን ስትሪንግዝ ኤንድ ትሩዝ ቴብል ኦፍ ዘ ስቴትመንት ኤክሰፕት አን አርጊመንት። ኤክሰፕሽን ምንድነው? ይሄም ትሩ እና ፎልስ ኮንክሉዥን ያለው አርጊመንት ኦልዌይስ ምንድነው? ዊክ ነው። ትሩ ፕሪሚስ ፎልስ ኮንክሉዥኑ ፎልስ ከሆነ ኦልዌይስ ይሄ ምንድነው? እዚህ ጋርም ተመልከቱ እንደ ቅድም እንዳየነው ፕሪሚሱ ትሩ ሆኖ ኮንክሉዥኑ ትሩ ከሆነ ስትሮንግም ዊክም ሊሆን ይችላል። ፎልስ ሆኖ ይሄ ዊክም ስትሮንግም ሊሆን ይችላል። ግን ፕሪሚሱ ትሩ ሆኖ ኮንክሉዥኑ ፎልስ ከሆነ በፍጹም ይሄ ስትሮንግ ሊሆን አይችልም፣ ዊክ ነው የሚሆነው። ኦልዌይስ ፎልስ ትሩ ይሄ ዊክም ስትሮንግም ሊሆን ይችላል። ስትሪንግዝ ኤንድ ዊክነስ ኢዝ ኖት ኤ ማተር ኦፍ አክቹዋል ትሩዝ። አክቹዋል ትሩዝ አይደለም። በሎጂክ ያው በአርጊመንት አክቹዋል ትሩዝ ማተር አያደርግም ብለናል። ኢንፈረንሻል ክሌም ነው ብለናል። ስለዚህ ዲግሪ ምን ያክል ነው? 100% 50% እርግጠኛ እንሆናለን፣ 100% እርግጠኛ እንሆናለን፣ 80% ምን ያክል ዲግሪ ነው? በደንብ እርግጠኛ የምንሆን ከሆነ ስትሮንግ እንላለን። ስትሬንት ደግሞ እርግጠኛነታችን በጣም ከወረደ ያ ዊክ አርጊመንት ነው እንላለን። ኮጀንሲ ማለት ደግሞ ምንድነው? ኮጀንሲ እና ኮጀንት ኤንድ አንኮጀንት አርጊመንት የሚል አለ ኮንሰፕት። ኮጀንሲ ምንድነው? ኮጀንት አርጊመንት ኢዝ ስትሮንግ ኤንድ ሃዝ ኦል። እዛ ጋር ሳውንድ አርጊመንት እንዳልነው ለኢንዳክቲቭ አርጊመንት ደግሞ የምንለው ኮጀንት ነው። ሁሉም ፕሪሚሶቹ ትሩ ከሆኑ ፕሪሚስ ትሩ ሆነው ኮንክሉንት ነው ደግሞ እንትኑ ከሆነ ምን ከሆነ ስትሮንግ አርጊመንት ከሆነ ስትሮንግ አርጊመንት ሲደመር ኦል ትሩ ፕሪሚስ ምን ይሆናል? ይሄን ካሟላ የአርጊመንት ምን ይሆናል? ኮጀንት ይሆናል። ስትሮንግ እና ስትሮንግ ሆኖ ሁሉም ፕሪሚሶቹ ትሩ ከሆኑ ኮጀንት አርጊመንት ኢዝ ስትሮንግ ኤንድ ሃዝ ኦል ትሩ ፕሪሚስ። ኮጀንት አርጊመንት ሃዝ ቱ ኢሴንሻል ፊቸር ሹድ ቢ ስትሮንግ መሆን አለበት መጀመሪያ፣ ዘን ፕሪሚሶቹ ደግሞ ትሩ መሆን አለባቸው። ቀላል ነው፣ አይተነዋል። ኢፍ ዋን ኦፍ ዘ ይሄንን ከነዚህ ውጭ ከሆነ ደግሞ አንዱን ካጣ ወይ ይሄንን ካጣ ደግሞ ምን ይሆናል? ኦብቪየስሊ አንኮጀንት ይሆናል ማለት ነው። እዚህ ጋር ለምሳሌ ኤግዛምፕል እናይ። ሎሚዎች ቢኖራቸው 8 ሲቀመሱ ከሆኑ 8 ሲቀመሱ በጣም ኮምጣጣ ከሆነ ኦብቪየስሊ 10ን ኮምጣጣ ናቸው ማለት እንችላለን። ምክንያቱም በጣም ኒርሊ ሁሉንም ስለቀመስናቸው ፕሮባቢሊቲያችን በጣም ሃይ ስለሆነ ሰች ታይፕ ኦፍ አርጊመንት ምን ይሆናል? ሳውንድ ነው ኮጀንት አርጊመንት ይሆናል። ምክንያቱም ትሩ ፕሪሚስ ፕላስ ስትሮንግ የሆነ ኮንዲሽን ስላለ ማለት ነው። እንግዲህ ራፍሊ ትንሽ እንደው ቢሆንም ይሄን ይመስላል። አርጊመንት ምንድነው? ዲዳክቲቭ፣ ኢንዳክቲቭ፣ ኢንቫሊድ፣ ቫሊድ፣ ሳውንድ፣ አንሳውንድ የሚሉትን እንግዲህ ይሄን ይመስላል። ይሄን ሁላ ተማርን። ሎጂክ መጨረሻ ላይ ምንድነው ጥቅሙ ካላችሁኝ ማለት ሎጂክን በደንብ ከተማርን ሎጂክን ካወቅ ነው ምን አይነት ጥቅሞች እናገኛለን የሚሉትን ነው መጀመሪያ። ይሄው እንደ ማጠቃለያ ነገር ነው። መጨረሻ ላይ የቀረችን ኦልሞስት ጨርሰናል ቻፕተሩን። ሎጂክ ምንድነው? ቤኔፊትስ ኦፍ ለርኒንግ ሎጂክ ሪፋይን ኤንድ ሻርፕን ዋንስ ናቹራል ኤቢሊቲ። ሎጂክ መማር ምንድነው? አይምሮአችንን ሪፋይን ለማድረግ ሻርፕን ለማድረግ ሪዝኔብል እንድንሆን ሪዝኔብሊ አርጊው እንድናደርግ ይጠቅመናል። ምንድነው? ዴቨሎፕ ስኪል ቱ ኢቫሉዌት ኤንድ ኮንስትራክት ጉድ አርጊመንቶችን ኮንስትራክት እንድናደርግ ስኪሎችን ይሰጠናል። ዴቨሎፕ ስኪል ኒድድ ቱ ኮንስትራክት ፋላሲ ፍሪ አርጊመንት። ፋላሲን ቀደም ብዬ ሰርቼላችኋለሁ፣ ቻፕተር 5 ነው። ፋላሲ ማለት ተጸጽ ያለው አርጊመንት ነው። ከነዛ ፍሪ የሆኑ አርጊመንቶችን ለመስራት። ሌላው ደግሞ ፕሮቫይድ ፈንዳሜንታል ዲፌንስ አጌንስት ፕሪጁዲስ፣ ማጥላላትና አንሲቪላይዝድ አቲቲዩድ ያላቸውን ሰዎች
አርጊው እንድናደርግ ዲፌንስ እንድናደርግ ይጠቅመናል። ሄልፕስ ዲስቲንግዊሽ ጉድ አርጊመንት ፍሮም ባድ አርጊመንት ጥሩ አርጊመንቶችን ከባድ አርጊመንቶች እንድንለይ ይጠቅመናል። ሄልፕ ቱ አይደንቲፋይ ኮንፊውዥንስ ኮመን ሎጂካል ኤረሮችን አይደንቲፋይ እንድናደርግ ይጠቅመናል። የሎጂክ ጥቅሞች ናቸው። enables us to disclose ill-conceived policies in the political sphere በፖለቲካው ዓለም ይሄናል የተገቢ የሆኑ ነገሮችን እንድንዋጋ ያደርገናል ወይም ደግሞ እንድናውቅና እንድንረዳ ያደርገናል። identify and avoid common errors in reasoning ላይ ኤረሮችን አቮይድ እንድናደርግ ይጠቅመናል። ሌላው ደግሞ increase confidence in our views in writing speech ስንናገር ስንጽፍ ጽሁፋችን ላይ ንግግራችን ላይ ኮንፊደንስ ይጨምርልናል። ሎጂክ መማር help us to become reasonable እንድንሆን ምክንያት ይሆነናል። improve our quality of argumenታችንን improve ያደርግልናል። critical thinker ያደርገናል። enables us to think clearly and accurately በደንብ እንድናስብ ያደርገናል። እነዚህ ሁሉ የሎጂክ ጥቅሞች ናቸው። እነዚህን አያቸው። ጠቅላላ የሎጂክ ጎሉ ምንድነው? producing critical reasonable rational and reasonable individuals public and private life ሰዎችን ክሪቲካሊ ቲንከር ለማድረግ በደንብ እንዲያስቡ ለማድረግ እና አሪፍ የሆኑ ኢንዲቪጁዋሎችን ክሪቲካል ራሽናል ሪዝኔብል የሆኑ ኢንዲቪጁዋሎችን ለመፍጠር ነው የሎጂክ ዋና ዓላማ ማለት ነው። ይሄን ይመስላል ቻፕተራችን። እንግዲህ ሰመሪውን ገብታችሁ ይዩት። አሪፍ ሰመሪ አዘጋጅቼላችኋለሁ። ይሄንን በደንብ አድርጋችሁ ይዩት። ጀስት ቻፕተሩ ሙሉ ከጀመርንበት ከፓርት 1 ጀምሮ አርጊመንት ምንድነው የሚለው ሁሉን ነገር ከሎጂክ ሁሉ ቀጥታ ያሳያችኋል። ገብታችሁ ቴሌግራም ኮሚኒቲያችን ላይ ገብታችሁ ይዩት። ይሄን ይመስላል። ይሄላችሁ ግን አሪፍ ነው። በቀላሉ እንድትይዙ ለፈተና እንድትዘጋጁበት የሚያደርጋችሁ ነው። እስከዚህ ድረስ ስለተከታተላችሁ በጣም አድርጌ ከልብ አመሰግናለሁ። እስካሁን ድረስ ላይክ፣ ሼር፣ ሰብስክራይብ ያላደረጋችሁ ላይክ፣ ሼር እና ሰብስክራይብ ያደረጋችሁ ኤፕላስ አካዳሚ ሰፖርት አድርጉ። ባባይ የሚቀጥለውን ቻፕተር በሚቀጥለው ቪዲዮ እናያለን። ደህና ቆዩ።